የአረንጓዴ ተምሳሌትነትና ማዕከልነቱን የሚያጠናክርበት ነው የማህበረሰብ ጉድኝት ስራው። በአመታት የማህበረሰብ አቀፍ ስራው የገጠሩ ማህበረሰብ ኑሮ ላይ ለውጥ ያመጡ አካባቢን የሰሩ ክንውኖች ላይ ተሳትፏል። በትምህርት ሚኒስቴር አቅጣጫ መሰረት ደግሞ በትኩረት መስኩ የአካባቢው መልክዓ ምድር ላይ ለውጤት መትጋት ቀዳሚ ተግባሩ ያደረገ ነው። አካባቢው እንደሚታወቀው ያለው ጸጋ የቡና ምንጭ ነው። ያንን ደግሞ የቡና ዝርያን ከማሻሻል ምርታማነትን ከመጨመር ጀምሮ እንሰራለን። ግን ያ ብቻ ሳይሆን እንዳያችሁት በወተት ላሞች በመሳሰሉት አንዳንድ ጊዜ ደግሞ ፍሩቶች፣ ፍራፍሬዎች እንደ አፕል እና የመሳሰሉት ነገሮች ማህበረሰቡ የተሻለ ዝርያዎች እንዲያገኝ ምርታማነቱ እንዲጨምር እንዲሁም ደግሞ አንዳንድ ጊዜ ከምርምር ጋር የተያዙ ስቴት እየጨመሩ ወደ ገበያ የሚያቀርቡበት መንገድ እንዲሁ ለመርዳትና ለማገዝ እንሞክራለን። በደቡብ ኢትዮጵያ ኦሮሚያና ሲዳማ ክልሎች ለዓመታት የገጠሩን ማህበረሰብ የኑሮ መሻሻል ላይ ሲሰራ የቆየ ነው ዲላ ዩኒቨርሲቲ። በዚህም የቤተሰባቸውን ህይወት ለውጠውበት ተምሳሌት የሆኑ ምስክር ናቸው። ከእጅ ወደ አፍ የሆነ ህይወታቸውን ወደ ትርፍ ምርት ያደገበት መነሻው ከዩኒቨርሲቲ መሆኑን የሚያስታውሱት በቦታው ናቸው። አነስተኛ እገዛን አግኝተው እልፍ ያፈሩበት ለሌላውም ተርፈዋል። እንደ አብነትም ከዩኒቨርሲቲው የተገኘው ቡና በሄክታር እስከ 15 ኩንታል እያስገኘላቸው ነው። ዘመራ አመት ላይ ቡና ችግኝ ወደ 10,000 እግር ቡና ችግኝ ነው ያገኘሁት። በየአመቱ 2,000 4,000 እየወሰድኩ አሁን ከዩኒቨርሲቲ መውሰድ ትቼ እኔ ራሴ ማከፋፈል ጀምሬያለሁ። ዘንድሮ አምና ወደ 30,000 እግር ቡና ለአርሶ አደሩ በነጻ እኔ ችግኝ አፍልቼ መስጠት ጀምሬያለሁ። ከተረጅነት ወደ ረጅነት ገብቻለሁ ማለት ነው። እነሱም አግዘው ቡና በአንድ ሄክታር 15 ኩንታል አገኛለሁ። ለሁለት አመት ተጠቅማለሁ። አሁን በቃ ሶስተኛ ደረሰን። አሁን በአንድ ሄክታር 15 ኩንታል አገኛለሁ። ያለ ሄክታር ግን 4 ሄክታር እነሱ የሰጠ ቡናን ውጤቱን እንመስል በየጊዜው እስከ 4 አመታት የሚዘልቁ ፕሮጀክቶችን በመቅረጽ በማህበረሰቡ ውስጥ ቆይቶበታል። በ2017 ዓመተ ምህረት ብቻ 8 ነባርና 9 አዳዲስ ፕሮጀክቶችን አቀናጅቶ ያከናወነው ስራ አረንጓዴ ተምሳሌትነቱን ያረጋገጠበት ነው። ከምርምርም አልፎ በትብብርና በብቸኝነት የማህበረሰብ ልማት የደረሰበት 31 ሚሊዮን ብር የሚገመትን ሰርቷል። በያዝነው 2018 ዓመተ ምህረት ደግሞ 11 ተጨማሪ ፕሮጀክቶች የሚተገበሩ ናቸው። የግብርና ስራው በቡና በእንሰት አካባቢ በተለይ ደግሞ የወተት ከፍቶች ላይ የሚሰራባቸው ስራዎች አሉ። አጠቃላይ ከሰራናቸው ስራዎች ውስጥ ከ21.8% የሚሆን የማህበረሰብ ጉድኝት ወይም ደግሞ ተሳትፎን አይተናል። በደቡብ ኢትዮጵያ ክልል 4 ዩኒቨርሲቲዎች ከትውልድ ቀረጻው ጎን የማህበረሰብ ጉድኝነቱን አጠናክረዋል። ያሉበትን ክልልም ይሁን አጎራባቹን ማህበረሰብ የኑሮ መሻሻልና የብልጽግና ህልሙን እውን ለማድረግ የበኩላቸውን እየተወጡ ነው። አሁንም ይበልጥ በትኩረት መስራት እንደሚጠበቅ ነው የክልሉ ትምህርት ቢሮ አደራ የሚለው። የትምህርት ተቋማቱ እስካሁንም ሰው የተጠቀመበትን የልማት ተግባራት ላይ የቆዩ ናቸው። በተለይ በዚህ በበጎ ተግባር የትምህርት ቤቶችን የመገንባት ስራ፣ የመጠገን ስራ፣ የትምህርት ቤት ቅጥር ግቢን ለተማሪዎች ምቹ ሳቢ ከማድረግ አንጻር የአጥር ስራዎችን የውስጥ ግብአቶችንም ከማሟላት አንጻር በጣም ሰፊ ስራዎችን ጀምሯል። ይሄ ስራ በደንብ ተጠናክሮ መቀጠል አለበት። ወደ ማህበረሰቡ ውስጥ ገብተው ያላቸውን ዕውቀት፣ ያላቸውን ሐሳብ፣ ያላቸውን ባንድም በሌላም ያገኙትን ገንዘብ በአግባቡ ለዚህ ስራ ማዋል መቻል አለባቸው። እንግዲህ ዘንድሮም የበለጠ ውጤት እንጠብቃለን። የበለጠ ስራ ከነዚህ ዩኒቨርሲቲዎች እንጠብቃለን። ትምህርት ሚኒስቴር የከፍተኛ ትምህርት ተቋማቱን ማህበረሰብ ትስስር ውጤት እንዲያመጣ የትኩረት መስኮችን አስቀምጦላቸዋል። በዚህም ቀድሞ ወደ ትግበራው እየገባ ያለው ዲላ ዩኒቨርሲቲ በቀጣይም የተሻለ ማህበረሰብን ለመፍጠር የሚያስችለውን እየሰራ ነው። ዩኒቨርሲቲዎች ደግሞ ተልዕኮ ተሰጥቷቸው ዲፈረንሺየት ተደርገው በምርምር በተግባር እና በኮምፕሬሄንሲቭ በመንለው ማህበረሰብ ጉድኝቱ ከየት ይነሳል ስንል ከምርምር ነው። ምርምር ላይ ደግሞ ያሉን ምሁራን በየዩኒቨርሲቲው ያሉት ምሁራን የዛ አካባቢ ችግር ምንድነው፣ ችግሩ ከታወቀ በኋላ እንዴት ይፈታል የሚል አቅጣጫ ይሰጣሉ ማለት ነው። ማህበረሰብ ጉድኝነቱ ሲጠናከር የመንግስት ውጥኖች ወደ ተግባር እየተቀየሩ የሀገር እድገት ህልሞችን ማሳካያ ይሆናሉ።